ቡዜ ለምን እንደዚህ አይነት ነገር ውስጥ ገባሽ? ለምንድነው በዚህ ያህል ደረጃ ከሩታ ጋርስ እልህ መያያዙ ያስፈለገው? ሩታ ሁሌ እልህኛ ነች። የሆነ ነገር ስትሆን ወዲያው የምትወስደው እርምጃ አለ። ይሄን ጸባዩን እያወቅሽ ለምን በዚህ ያህል ደረጃ ልትሄጂ ፈለግሽ? እውነት ማምሻው የተሰማው ነገር ቡዜ ሳትጠየቅ አትቀርም፣ በህግ ቁጥጥር ስር ሳትውል አትቀርም። ሩታ መሯት ጠቁማ አሲዛለች የሚባል ነገር ሰምተን ነበር። ይሄ ነገር እውነት እንደነበረና መተው እንዳፋጠጧት ማምሻውን ሌሊት ሁሉ ከባድ ነገር እንደተፈጠረ ዝርዝር መረጃዎቹ ቲክቶክ ላይቭ ላይ አንዲት ግለሰብ ስትናገር ሰምቻለሁ። ትናንት አንድ ቪዲዮ ተለቆ ነበር። ሩታ ልጄ ልዑሌ ጠፋብኝ፣ ልዑሌም ደግሞ የጠፋው በአብርሽ እንዲሁም በእህት በወንድሞቹ ማለትም በቡዜና በዴፍ ነው፣ ከነሱ ራስ አልወርድም ብላ ተናግራ ነበር። ማምሻውን እንደታሰረች ጭምጭምታ ተሰምቶ ነበር። በጠዋቱ ደግሞ የተሰማው እጅግ ያስደነግጣል። ቡዜ ከባድ ነገር ነው ስትናገር የነበረው። በሌላ በኩል ሩታም አንላቀቅም ብላለች። ሙሉ ቤተሰቡ ተደናግጧል። ማታ ምን እንደተፈጠረ ልዑሌ ያለበትን ሁኔታ አንድ ባንድ እዚሁ አስደምጣችኋለሁ። ሰላም ውድ ሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሰላማችሁ ይብዛልኝ። የልዑል ወዳጆች የሆናችሁ ልጁ ምንም ቢሆን ልጅ ነው፣ ልጁን አያሰቃዩት እያላችሁ ትክክለኛ ፍትህ የምትጠይቁ ፈጣሪ አምላክ በያላችሁበት ጤናችሁን ይስጥልኝ፣ የምትሰሩበትን ጉልበት ይባርክልኝ። የኔ ወንድማችሁ ምርቃት የሚመቻችሁ እስቲ አሜን አሜን ብቻ እያላችሁ ይሄን ምርቃቴን ተቀበሉኝ። ሌላ ምንም አልፈልግም። እንደው ለራሳችሁ ብላችሁ ከወደዳችሁት ይሄን ንግግሬን ላይክ አድርጉልኝ። ከዛ ውጪ ግን አሜን ብላችሁ ተቀበሉኝ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ ነው እማመራው። ሩታ እንግዲህ አንላቀቅም ብላ ነበር ከአብርሽ ጋር ስትነጋገር የተመለከትነው። በስተመጨረሻ ጠቁማ ነቡዜ ይሆናሉ ብላ እንግዲህ በህግ እንዲጠየቁ አድርጋለች ማለት ነው። ቡዜ ያለችው ምንድነው ይሄ ሁሉ ነገር በኔ ላይ የሚወርደው? ልጁን በወስድስ ጠላት ነኝ ወይ? እኔም በሆን እኮ ለልዑል አስባለሁ፣ እኔም በሆን እኮ ለልጁ አክስት ነኝ። እንደዚህ አይነት አስተሳሰብ እንዴት ሊኖራቻለ ብላ ጭራሽ ቡዜና እዛ ደግሞ እነ ሩታ ሁሉ ሌላ ድብድብ ሊፈጠር እንደነበር ነው በማታ የተሰማው። ምናልባት እሱ ቪዲዮ ዛሬ ሊለቁት ይችላሉ። ካልሆነ ግን ያው ቡዜ ምንድነው የህግ አካላቶች ቀጥታ ሊወስዷት ነበረ። እሱ ያለችው ምንድነው ባካችሁ እንደምታውቁት አይደለም፣ እኔ አክስት ነኝ፣ ዘመድ ነኝ፣ ክፉ ነገር አላስብም፣ ልጁን አልወሰድኩም ብላ በጣም ስትናገር እንደነበር። በስተመጨረሻ እንግዲህ የህግ አካላቶች ይሄን ነገር ተጣርቶ እስኪያልቅ ድረስ አንቺም በተፈለገው ሰዓት ጣቢያችን ትመጫለሽ፣ እስከዛው ግን ትለቀቅ ያለሽ አይነት ነገር ብለው እንደፈቷት አይነት ነው መረጃዎቹ አብረው የተሰሙት ማለት ነው። ከዛው ሁኔታ ግን ቡዜና ሩታ ሊተናነቁ እንደነበር፣ በተለይ ቡዜ እኔ ላይ ምንድነው ያለሽ ነገር? እኔ እኮ ምንም ቢሆን ለልጁ አክስት ነኝ፣ ለምንድነው እንደ ጠላት የምታየው? እንደዚህስ ብለሽ በየሚዲያው የምትናገሪው ለምንድነው ብላ እብዶና ከሩታ ጋር ልትተናነቅ እንደነበር ነው በዝርዝር መረጃዎቹ የተሰሙት። ሩታ ደግሞ ይሄ ነገር የት ነው የሚያመራው? ልጄ የት ነው ያለው እያለች ነበር። እንግዲህ ልጁ እንግዲህ ከዴቭ ጋር ነው ለማለትም ይቸግራል። ምክንያቱም ዴቭ ያው አጎት ነው ለልጁ ይታወቃል። ያው ወንድ ልጅ ጋር ልጅ ለመቀመጥ ይከብዳል። ምክንያቱም ሴት ስትሆን እንደምንም እያረገች ልጅ እያጫወተች ጡትም ምንም ሲያምረው ጡጦን እየሰጠች ለመንከባከብ አይከብድም። እኔ አሁን ዴቭ ጋር ነው የመጨረሻ ነገር ይኖራል የተባለው። አብርሽም እኔ ጋር አይደለም ብሏል። ነገር ግን እኔ ጋር አይደለም ሲል የመደንገጥ ባህሪ አይታየበትም። በአጠቃላዩ ከአብርሽ ቤተሰቦች ይሄ ነገር አይወጣም። የእውነት የአብርሽ ቤተሰቦች ጋር ቢሆን ነው አብርሽም ተረጋግቶ ልጅህ ጠፋ እያለችው ሁሉ ቢጠፋስ ለምን እንዲትናገር ያለሽ ያለው እኮ አክስት አጎቶቹ ጋር ነው እያለ ሲናገር የነበረው። የእውነት ጠፍቶ ቢሆን ኖሮ የእውነት ልጁ እሱ ጋር ባይሆን ኖሮ ወይም የሚያውቀው ነገር ባይኖር ኖሮ ልዑል ጠፋ ብሎ እሱ መደናገጡ አይቀርም። ስለዚህ እመኑኝ ልጁ ያለው ልዑል ያለው በአብርሽ ቤተሰቦች ጋር ነው። ነገር ግን ቡዜ ጋም አይደለም። ቡዜም ቃሏን ሰጥታለች። ይሄ ነገር ወይ ዴቭ ቢጠየቅ መልካም ነው፣ ካልሆነም ሌሎች የአብርሽ አክስቶች አሉ እነሱም ቢጠየቁ መልካም ነው ብዬ አስባለሁ። እባካችሁ ቡዜና አብርሽ ደግሞ የማይሆን ነገር ውስጥ አትግቡ። ሩታ ምንም ቢሆን የልጅ እናት ነች፣ ትክክል ነው። እናንተም የልጅ አባት ዘመር ናችሁ። ነገር ግን ልጁን መውሰድ ያለባችሁ እየደበቃችሁ እንደ ሌባ እየሰረቃችሁ አይደለም። ምንም ቢሆን የልጅ እናት ሙሉ መብት አላት፣ እናንተ መብት እንዳላችሁ። የልጅ እናት ኃላፊነት እየወሰደች እያሳደገች ነው። ልጁ ጠፋ ብላ የመክሰስ የመጠየቅ ሙሉ መብት አላት። አባት ነህና በፈለከው ሰዓት እናት ሳታቅ እናትን ድንጋጤ ላይ በሚጥል መልኩ ልጅን መስረቅ ከባድ ወንጀል እንደሆነ ልታውቁት ይገባል። ብዙ ሰው በእናንተ እያዘነ ነው። ትናንት ራሱ አንድ ቪዲዮ በለቀኩት ቡዜ ይሄ ነገር አስጠርጥሮ እንድትታሰር አድርጓታል ብዬ በለቀኩት እሰይ ደጋረገች፣ ጥሩ ነው እንኳን ሆነ ሩታ እንኳን አሳሰረች፣ በልጅ ቀልድ የለም እያለ ህዝቡ ሁሉ ስለ ልዑል እያሰበ በተለይ እነ ቡዜ ያደረጉት ነገር መልካም እንዳልሆነ ነው ብዙ ሰው የተናገረው። እኔም ይሄንን ሀሳብ የምስማማዋለ። ምንም ቢሆን ልዑልን እንደማይጎዱት አውቃለሁ። አክስት አጎቶቹ ናቸው፣ አብርሽም ቢሆን አባቱ። ነገር ግን ከሩታ ጋር ሲወስዱት እልህ በተጋባ መልኩ ሌባና ፖሊስ በመሰለ መልኩ ሳይሆን ሁሉ ነገር በስርዓት ጊዜ አግባብ ኖሮት ነው። ቅዳሜና እሁድ አብርሽ ጋር ከሆነ ከሰኞ እስከ ዓርብ ሩታ ጋር ይህንንም ተነጋግረው
ካልሆነም ቀኖችን አመቻችተው እንደፈለክ አብርሽ ይሄድ ከዛ ቤት የምትወስደው ነገር እመኔ ሌላ ከባድ ችግር ነው የሚፈጥረው። እንዴት ብትሉኝ አሁን አንድ ባንድ ነግራችኋለሁ። አብርሽና ሩታ እንደው መስማማት ላይ ቢመጡ እንዲሁም ደግሞ አብርሽ የእውነት ልጁን እንኳን ወስዶ ባይሆን በአብርሽ ስም አንዱ መጥቶ ወስዶ አሁን አባቱ አስወሰደ ብሎ የሆነ ነገር ቢወራ አስቡት ሩታ እንዴት ነገሮችን ሁሉ ወደ ህግ ልትወስዳቸው እንደምትችል። ምክንያቱም እዚህ ጋር እና አብርሽ የሚያደርጉት ነገር የሚያስጠረጥር ነው። ወደፊት ልጁ የእውነት ቢጠፋ እንኳን ሩታ ከናንተ ራስ አትወርድም። እባካችሁ አብርሽ እንደዚህ አይነት ነገሮች ላለመግባት ሞክር። አሁንም ቢሆን ልጁ ያለበትን ነገር ታውቃለህ። የእውነት ልጅ ያለበትን ቦታ ባታቅ እንደ አባት ትደነግጥ ነበር። ለልዑል ያለህን ፍቅር እናውቃለን። ከሩታ ጋር ማለስማማው በአንድ ምክንያት ነው። ልጄን ወስዳችሁ ምን ልታረጉት ነው ብላ ሙሉ ለሙሉ እንደ ጠላት የምታያችሁ ነገር ለኔ አያስማማኝም። ምንም ቢሆን ለልጅ ያለህን ፍቅር እናውቃለን። እህት ወንድሞችህም ሉሌን እንደሚወዱት እናውቃለን። ነገር ግን አሁን ልጅህን እንደዚህ እየወሰድክ የምታሳየው ነገር ግን ብዙ ኦዲየንስ እያናደደ ነው። ወደፊት ልጁ የእውነት ቢጠፋ ራሱ አብርሽ አንተ ተጠያቂ ነው የምትሆነው። ለምን ክፍተትን ትፈጥራለህ? ለምን ቤቷስ በማይሆን ሰዓት እየሄድክ ቶቹን ለምን ታስጨንቃለህ? ይሄው ሩታ እየተናገረች ነው። ሞግዚቷ በጣም እየተጨነቀች ነው እያለች ነው። ለምንድነው ልጅ የሚያሳድጉላትን ሰዎች የምታስመርሩት? እባክህ አብርሽ ልዑል ተገኝቶ ቤተሰቦችም በእንደዚህ አይነት ስም ከመብጠልጠላቸው በፊት ሁሉ ነገር ሰላም እንዲወርድ አድርግ። ልዑልን ካለበት እንድትመልሱና ከሩታ ጋር ያለው ነገር ሰላም እንዲወርድ ነው ደግሜ ደጋግሜ እምነግርህ። ቡዜም ቢሆን እባክሽ ወንድምሽ አብርሽን ምከሪው። ልጁ አንቺ ጋር እንደሌለ የህግ አካላቶች ሲጠይቁሽ እንዲሁም ደግሞ ቤትም ማሳይታለች የሚባል ነገር አለ። አጠቃላይ እሷ ጋር እንዳልሆነ የሆኑ መረጃዎች ተሰምቷል። ያው እንግዲህ እና አብርሽ ይሄን ነገር ቀድሞ ሊሰሩበት ይችላሉ። ምክንያቱም ቀድማ የምትጠረጠረው ቡዜ ስለሆነች ቡዜ ጋር ልጁ እንዳይገኝ በኋላ ቢፈተሽ እሷም እንዳትጠየቅ ይሄን ነገር አመቻችተው ወደ ሌላ ዘመድ ሊያረጉት ይችላሉ። ነገር ግን እዚህ ሁሉ ነገር ውስጥ መገባት የለበትም ብዬ ነው የማስበው። እነዚህ ሰዎች ዘመድ ናቸው። እነዚህ ሰዎች ልጅ ወልደዋል፣ ተዛምደዋል። ነገ ሌላ ነገር ቢመጣ ጠላት መሆን የለባቸውም። በአብርሽ በኩል በሩታም በኩል ብዙ ነገሮች አሉ። በተለይ ደግሞ ሩታ ሆድ እየባሳት ልጄን እንዲያረጉብኝ ነው ብላ አንድ ነገር በተናገረች ቁጥር እዛ የሚገኙት ቡታጅራ ያሉት የአብርሽ ቤተሰቦች ብዙ ነገር እያዘኑ ሩታን እየተናገሯት ነው። ለምንድነው በዚህ ያህል ደረጃ ቤተሰብ ለቤተሰብ ጠላት እንዲሆን የሚደረገው? እባክሽ ቡዜ ይሄን ሐሳብ ከአብርሽ ጋር አስበሽ ሌላ ዘመድ ጋር እንዲቀመጥ አድርገሽ ከሆነ ልጁንም እየጎዳችሁት ነው። ልጅ ሲሆን የእናት የአባት የሁለቱንም ፍቅር እያገኘ ማደግ አለበት። እናንተ ግን ጭራሽ የምታረጉት አብርሽም ሩታን ለመጉዳት በዚህ በኩል ልጁን እየወሰደ የሆነ ነገር እንደሚያረግ ነው መረጃው የተሰማው። ጭራሽ ልዑሌ እናቱን እያጣ በናፍቆት እንዲሁም ደግሞ በልጅነት አይምሮ ምን እንደሚደርስበት አናቅም። ለምን እዚህ ነገር ውስጥ ሁሉ እንደሚገባም አላወቅነውም። እባክሽ ቡዜ ብዙ ነገር ስትመክሪ፣ ብዙ ነገር ስታስተምሪ፣ ብዙ መልእክቶችንም ስታስተላልፊ ብዙ ሰው ይወድሻል። እባክሽ ይሄን ነገር እንደ ታላቅ ተመልክተሽ ይሄ ነገር አግባብ አይደለም። አብርሽ ወደፊት ልጁ የእውነት ቢጠፋም እኛን ያስጠይቀናል። ይሄ ነገር ትክክል አይደለም ብለሽ ልጁን ካረጋችሁበት እንድትመልሱ ነው በማክበር እምጠይቃችሁ። ዴቭም የቀን ጉዳይ ነው እንጂ መጠየቁ አይቀርም። በሆነ ቀን እሱም ጋር ፖሊስ የህግ አካላቶች ሄደው ልጁን የታረክ ብለው ማፋጠጣቸው አይቀርም። ዴቭም ጋር ከሆነ ነገሩ ሁሉ ሳይባባስ ሁሉ ነገር ሰከን ብሎ ይሄን ልጅ መመለስ አለባችሁ። በስተመጨረሻ ግን ይሄን ነገር ደብቃችሁ ልጁንም ደብቃችሁ የሆነ ሰው ቤት ቢገኝ እመኑኝ ጉዳዩ በህግ አካል ከተያዘ መጨረሻችሁ ለሁላችሁም ጦስ ነው የሚሆነው። እንደገና ጠላትነት፣ እንደገና ቤተሰብ ለቤተሰብ የማይሆን ነገር ውስጥ የምትጋቡት ነገር አስቀድሜ እየነገርኳችሁ ነው። ሁሉ ነገር ከመፈጠሩ በፊት እባክህ አብርሽ ሩታን እልህ ውስጥ አትክተታት። እባክህ ልዑሌን መልስላት። እባክህ የእናት አንጀት ነውና አታስጨንቃት። እባክህ እናንተ በሌላ ነገር የምትመላለሱትን ተመላለሱ። ልዑሌን እዚህ ነገር ውስጥ አታስገባው። ምንም ቢሆን እናቱን መናፈቁ የእናቱን ጠረን መናፈቁም የማይቀር ነውና እባክህ ይሄን ነገር ታግሰህ እንዲሁም ልጁን ካለበት ነገር ለሩታ ሰጥተ ያለው ነገር ሰላም እንዲወርድ አድርግ ለማለት ነው የምፈልገው። ይህን የዛሬውን መረጃዬን አስመልክቶ እናንተስ ምን አይነት ሀሳብ መልከታላችሁ? በኮሜንት ብታሳውቁኝ ደስ ይለኛል። በሌሎች አዳዲስ መረጃዎቻችን ብቅ እስክንል ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም